ያበልያ 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 አንቺ በሌላ እሷ ማታርገው ሰይጣን ሰውሷት ነው። ምን ነው ቆዩ አትመጣም እንዴ? ይችላል አንቺ አሁን ተናዷል ብላ ስለምታስብ ይቅርታ ጠይቀኛለች። አረግላታለሁ። ለምን ቆየች? አሁን ምን አባቷን ያቆያል? ትግራው ምን አባቱ እኩያው መሰልኩት። ሰርጋችን ቀዘቀዘ አይደለ? ኧረ አስጨፋር የሚገርም የትድ ማስጨፋር ካምጥቻለሁ እኮ ትንሽ ቆይቶ እኮ ነው እየመጣ እኮ ነው። እሺ ይመጣ ሚስማር ተራም ነው ቀዝቀዛለች እኮ ምንድነው? ሚስማር ተራም ማለት አይደለም። ስቴዲየም አስጨፋሪ ሰርጌን ታበላሽ። ኧረ አንቺ ማጥላ ፎቅልሽ ንፍቅራ አንተ በስለዛ ተጨፈረን በእናትህ ሰርግ አድርጎ እንዴ ሰርግ ምንም አልፈልግም በእናትህ አንድ ላይ እሺ ተላቦቅ ወይዬ ጭራሽ ኧረ በቃ ንፍቅራ የመጨረሻ በቃ ኧረ በእናትህ ሰርግ ታበላሽ ነው እንዴ ምን ሆነ ነው? ይቅርታ በእናትህ ይቅርታ አንዴ እሺ ተላቆፋን እሺ አንድ ላይ ዛጋ ሲያስጠሉ ምንድነው? ሻረታው አንተ ሰርግን አበላሸ ማለት ነው። በቃ እኔ ፍቅር እኔ እኮ ስቴዲየም እናስማችሁ ክላሽ አድርጎብኝ ነው። ታውቂያለሽ አንተ ዛሬ ደግሞ እንዴ ነው የሚሸጥ ካልሲን አትጠብና በሽታው ፌንት ብላዛ ማዘሯ ደግሞ እሺ ጆርዳኑ ጫማዬስ ለቴዲ ሰጥቼዋለሁ። ወይኔ ቴዲ ደግሞ ከልጅነት እስከ እውቀት አይፋታኝም እንዴ? አንተ ደግሞ ድሮም ሰው የጣሉበትን ሲያነሱበት አይወድም። እባክሽ ተይኝ ወደዛ። ሳሚቷ ቅመሚቷ ወሳኝቷ ብራዲቷ ይላል አይደል? በማማሞት ያን ዘፈን ዝፈነው እንኳን ያትክርቱ የሷኑ ብኩመና ይመች አቤት የኔ መቤት ምን ልታዘዝ? የጋሽ ሰለሞን ቤት ነው? አዎ ራሳቸው ጋሽ ሰለሞን ነኝ። ማለት ምን ነው ድምጼ ልጅ ሆኖብሽ ነው? ሳፎድ በይ ስለማላረችም ተጫዋች ነክ እሞክራለሁ። ለማንኛውም እታችኛው ነው እሺ የጋሽ ሰለሞን ቤት የኔ ቆንጆ። እንዴት አባቷ ነው የምታምረው። ማዘሯ ለሰርጉ ተዘጋጂ በቃ ሽማግሌ ልልክ ነው። አይኔ እየጨረሽ እንዴ? አዎ ትንሽ ነው ያለኝ። ጎሽ በርቺ በቃ እናሳ ምን ልርዳችሁ? እንዴ ዝም ትላታለህ እንዴ? አንቺ ምን ሆነሽ ነው? ምን አረገሽ? እዛው ባለህበት ማለት ነው የሚያክልበት ምትይበት እንዳትዋረድ እዛው ባለህበት። አንቺ ምን ሆነሻል? እዛው እንዴ ምንድነው? ለነገር ሲሆን ነው እንጂ እኮ ጠርተኛ አታውቅም። አፈር ያስጠጣሽና መድኃኒዓለም አባት አይወላድ ይሄን በጣም አሪፍ ነው። ልጆች የዚህ ጠላ የምታወጧት የስካበችን ልጅ ታቆጣላችሁ። ማኬንዞ ነው ኬንዞ አይ ሲጃራውን ሲጠጣው እናንተ በስክሪፕቱ አትስቡት። ልብ ቅርጽ ሰርቶ ወገው ልብ እንዴ ማዘረኛንም እኮ ነገ እንደዚህ ነው የሚሉት። ምን ሮማንት የሱ ጓደኛ ነህ። አብራችሁ አይደል ስታጫውሱ የምትሉ ጭስ ያርግ መድኃኒዓለም ማዘር ያያየሽ ሰላም ነው። ሰላም ናችሁ? አለን የትያስከበችልሽ ታውቁታላችሁ? አንቆም ባታውቁት እንገራችሁ። ሲጋራውን ሲጠጣው አንዱ ፓኬት ፊቴ ላይ ያጨሰው ይኸው እኔ አፈር ልሆንልህ እንደው አንዱ ፓኬት ባጭ ቴሮስም እኮ ጥይቱ እንደዛ አድርጎ አልጠጣው። እናንተ ማዘር በጣም ወሬ ይወዳል። ወሬ ነው
አና ደውላለህ ባልሆነ ማን? አማርኛ አስተማሪያችን ናታ። ለምን አባረረችኝ እኮ። ደሞ ምን አጠፋሽ? እንዴት ሲጠብቅና ሲላላ ሁለት ትርጉም ያለው አንድ ቃል ንገሪኝ ስትለኝ አምፖል አልኳት። እንዴት አምፖል? ሲጠብቅ ይበራል ሲላላ ይጠፋል። ቆይ ግን ለምንድን ነው እንደዚህ ዘንጠሽ ትምህርት ቤት ሄድሽው? እንዴት ትናንት እኮ አንድ ሴትዮ መንገድ ላይ አግኝተው የሚከራይ ቤት ታውቂያለሽ ወይ አሉኝ። እሺ ኧረ ማዘር እኔ እኮ ተማሪ ነኝ እላቸዋለሁ። የጫማ ተረከዝሽ ተንሻፎ ሳይቆ ደላላ መስለሽኝ ነው አይሉኝም። ወይኔ ዘጋኝ ዘጋኝ ዘጋኝ። እንዴት እንደዚህ ታደርጊኛለሽ? የእኔ ሚስት ስንት ነገር አቀደ። የእኔ ሚስት ወይ ለክስ ተሳስተሃል። ሌላ ቦታ ቢማያ አልተሳሳትኩም። የሚስት ምንድን ነው ተሳስተሃል ማለት? ይሄ የሊዲያ ለቅሶ ነው እኮ። የሊዲያ የሚስቴ የኔ የሚስቴ ቀብር እኮ ነው። ወይ ይሄ የኔ ሚስት ደረባብኛለች ማለት ነው። ምንድን ነው የሚለው ሰውየው? እኔ ምን አውቃለሁ። ምን ሆነ? ማን አንተ? እኔ ፍላጎት እባላለሁ። የሊዲያ ባል ነኝ። የሊዲያ ባል ነኝ እኔ። እንዴ አንተ ከየት መተህ ነው? እስከ ዛሬ ህይወታችሁን ሳትኖር ከየት መተህ ነው? ደርባብኝ ነው ማለት ነው። እኔ ነኝ እኮ የሊዲያ ባል። ማን? ዋናው ባሏ እኔ ነኝ። አንተ የተደረብከው ነህ። ይሄ ነው። ስንት ነገር ብላኝ እስከ መጨረሻው ያንተ ነኝ። አይኔ ላይ እዴ ኑርልኝ ንጉሴ፣ አንተ እስትንፋሴ። አንተ ጭቅሌታም በአንድ አይነት ቃል ነው ስታጫውተኝ ነው ማለት ነው። እኔ ደግሞ ከምትለኝ ሁሉ የሚመቸኝ ነበር ማለት ነው። የምድር የዓለም የአልጋው ላይ ንጉስ አንተም ባየውበት ሌላ መሰለኝ ኩስ። ዝም በይ በእናትሽ፣ እንዳመመው አታዝመዚ። ይኸውልህ እያማጠች ሳይሆን እየሳቀች የምትወልድ ብቸኛ ሚስት ያንተ ባለቤት ነች። አንተ እርግዝና እኮ የክት እኮ ነው። እናንተ ኖርማል አደረጋችሁ። 9ኛ ልጅ ነው ወይስ እኛ ሳንሰማ በነፋስ ሆነ እንደሚረገዘው? ምን ዶክተር ማን ሳሰሙ ምንም ይሁን ነገር አለ ብለህ ነው? እኔ ግራ ገባኛ። ታዲያ ይኸውልህ 8ኛ ልጅን ስትወልድ ልጅ ነው አይደል የወለደችው? አንድም አላማጠች። ከዛ ልጁ ራሱ ዳድ እያለ ነው የወጣው። በእንግዲህ ልጁ ትንሽ ዋዩ የተጫወተ ከዛ ትብቱን ኋላ ኪሱ ከቶት ነው የወጣው። ደይ በእናትሽ አንተ ራሱ ምን ሆነ ነው? አንተ ስትወለድ በእርዳታ ተሰጥቶ ለብሰው ያደከውን ሱሪ ይኸው 8 ልጆችን ያቀያየርክ አልብሳ አሳደካቸው። 9 ትውልድ አንድ ሱሪ እንዴት ነው? አይከብድም? እግዚአብሔር ይመስገን እኛስ እየኖርን ነው። ለአንተ መኖር ማለት የልጆችን ሴሪፋም ተሻምተ መብላት ነው። ለአንተ መኖር ማለት ልጆች የሚጠቡትን ጡት ተሻምተ መጥባ ራስ ጨርስ። ለአንተ መኖር ማለት ይሄ ነው በቃ። እሱስ ልክ ነህ ዶክተር፣ እውነትህን ነው። ልጆችን ግን ልብ ብላ አይታችኋል? እንደዛ ከስተው ቀንጭረው ሎጬ ነው እንደ መታበላቸው። እናንተ እንኳንም ክሰል አልሆናችሁ እሳት ሳትሆኑ ነበር አመድ የምትወዱ። ይኸውልህ ወላድ በድባብ ትሄድ ነበር የሚባለው። እሷ ግን ባልሄደችበት የለም። እስኪ ባሌን ዘጊ አንቺ እንዳትወሪ፣ ምንም እንዳትወሪ። ይኸውልህ ከዚህም ተወጣችሁ ቀጥታ ፍርድ ቤት ትሄድና አልማዝ የሚለው ስሟ አራጣ በሚል ታስቀይረዋል። እንዴ ለምን? እንዴ የዘር ፍሬ ነው ብድር ነው የምትሰጣት እንዳለ ይወለጋል እንዴ? እንኳን መጣ ና ነርዚ ይዛት ትሄዳለህ ማለት ነው። እናዋልዳት ማን ነው እናዳብራት እንጂ እስክትወልደው እናዳብራታለን። ይሄኛው ደግሞ ወክ እያረገ ሳይሆን አይቀርም የሚወጣው። ሰማይ ይኸውልህ 9 ልጅ ወልደ መቼስ በአጥሚት አታርሳትም አይደለ? በትራክተር ረሳት። እኔ አዋለድኳት ሳይሆን ማለት ነው አዋረድኳት ነው የምለው። እንደ ዕቃሽ እናቴ ቁራሊያ እንዴት አባቷ ነው የምታምረው። ማማዬ ስልክሽን አሰጪኝ። ስልኬን እንኳን አልሰጥም። አሮጌ ዕቃ ምናምን ግን ካለ ልወስድልህ እችላለሁ። የምን አሮጌ ዕቃ? ለአንቺ አዲስ ዕቃ መጣውሽ፣ ጠብቂ። እሺ ይኸው የኔ ሞናሊዛ። መፍጫው ግን የሚሰራ አይደለም። ቢሰራ ባይሰራ ለአንቺማ አዲሱን ነው የምገዛልሽ። ይሄንንም እንኪ የሽንኩርት መፍጫ። ቴንክ ዩ በጣም አመሰግናለሁ። ብረት ድስትም አለ፣ ጠብቂ። ይኸው እንደ መፍጫ ምን ሊያደርግልሽ ያልሽ? እማዬ ኧረ ልጆት ነው የማይሰራ መፍጫ ነው የሰጠኝ። ኧረ ብላችሁ እንዲጀመራችሁ ሌባ። ማዘር እኔ ስሬን እየሰራሁ ነው ያለው። እንዴ ብረት ድስት የማልቀረ ልጆትን መጠየቅ ይችላል። የሽንኩርት መፍጫ አንተ ምን ልታደርገው ወጣ? አይደለም እማዬ እየዞርኩ ቃጥባለሁ ስትለኝ ያለንን ዕቃ እኮ እንድታጥበው ብዬ ልታሳጥብ። ጭራሽ አንቺ ሌባ መፍጫዬን አስቀምጥ። እሺ ተማሪዎች እንግዲህ ዛሬ የምንማማረው ስለ ኢትዮጵያ ጥንታዊ ታሪኮች ነው። ስለ አፄዎቹ ዘመን ማለት ነው። አተ የሰማይ ነው ወላጅ ሳታመጣ እዚህ ክላስ ድርሽ ይላል። ዛሬው ተማሪዎች ምን አስቦ ነው እየገለፈጠ ወጣሳ ልጁ እንዴት ታዋቂ የጠንቋይ ልጅ እኮ ነው እና ቢሆንስ እኔ በሳይንስ ማመን ሰው ነኝ። አልሰማሁም እኮ የኔ ልጅ ወላጅ ናኒ ድስኪ አላወቀኝማ። እርሶ ነው ታባቱ። ልጁ እጅግ በጣም አስቸጋሪ
ማን ነው? ራስህ። ያው ፋዘር እኔ እያስተማርኩኝ እሱ ግን ወሬ ነው የሚያወራው። አሁንም ራስህ። ኧረ ፋዘር በሉ እርሶ ጋር ሰላም ነው የሚሻል። ሁለተኛ ነው ወላጅ አይደለም። ጋሚ ወላጅ ብትለው ፋራውን ነው ማለት። ኧረ ችግር የለውም። ኧረ ድምፁን እስከዛ ይቀጥሱልኝ ፋዘር። ቀነስልህ። ነገርኩ እኮ ጫማ ብራንድ ካልሆነ አላረግም ጭራሽ። ካልሲሽ ግን ተቀዷል። ብራዘር ምን ነካሽ? አይግጥም የኢትዮጵያ ብሔራዊ መዝሙር ለመዘመር 1 2 3 አታዘምርም? አልዘምርም። ለምን? ከኮከብ አጠገብ እርጥብ ይደረግበት